ስሜ ሌተናል ኮሎኔል ጋሻው አስማረ የ37ኛ ክፍለ ጦር ምክትል አዛዥ። የተመረቁት ነሐሴ 20 2014። ለኛ እንደ ክፍለ ጦር የተሰጠን እቺ ማን ምትባላለች እዛ እሷን አካባቢ ለመያዝ ነው። አረብ እዛ ወደ ላሊበላ መስመር ተኩለሽ ዙሪያ ያለውን መከላከል እንድንመሰርት ነው የተሰጠን ግዳጅ። እኛ በዛ አካባቢ የያዝነውን ቦታ ይዘን በዛ የሚመጣውን ጠላት የመከላከልና የመመከት የተሰጠን ተልእኮ ይሄ ነው። ይህን ተልእኮ ተቀብለን ነው እዛ ከተቀመጥን በአራት ቀን ምናምን ነው ያው ማጥቃት የተጀመረው እንጂ እኛ እዛው ነው የነበርነው። ሰራዊቱ ለማንኛውም ለሚመጣ ጥቃት ለመከላከልና ለመመከት ተብሎ ይሰጣን ስልጠና ዝግጅትም ይደረጋል። በዚህ መንገድ ከመጀመሩ ነበር ዝግጅት ስታደርጉ የነበረው ነገር ነው። 3 ወር 4 ወር አካባቢ ሆኗል። ለ3 ለ4 ወር አካባቢ ዝግጅት ስናደርግ ነበር። እንግዲህ ውጊያው ጠቅለል ባለ መንገድ ከበድ ያለ ነበረ። በተለይ የትግራይ ሰራዊት አካባቢውን ስለሚያውቀውና በደንብ ስለተዘጋጀበት ያው የማጥቃት እንትኑን አድርጓል። ስለዚህ ጥሩ ነበር ነው የምለው። በሱ የኛ ሰራዊት ገና 3 ወር ነው ምልምል ሆኖ ነው የተዘጋጀ እንጂ ነባር የለም። እዛ ውስጥ ምልምል ሆኖ ነው የተዘጋጀው። ከዛው እያተካካ ጋንታ መሪ እያወጣ ከምልምሉ 100 መሪ እያወጣ ነው ጓድ መሪ እያወጣ ነው ስናሰለጥን የነበረው እና አዲስ ነው ጦሩ። ነባሩ አለ በየክፍል ሌላ ክፍል ውስጥ። እነዚህ ክፍሎች ግን አዲስ ክፍሎች ናቸው። አሁን ያንተ ሰራዊት እና አዲስ ሰራዊት ነው። አዲስ ክፍለ ጦር ነው የተቋቋመው። ሰራዊቱ ከአየነው ጊዜ ጀምሮ ጥሩ እንክብካቤ ነው የነበረው። በጥሩ እንክብካቤ አመጥቶ እዚህ አድርሶናል። ይሄ ነው የምትለው ችግር ያየሁበት ነገር የለም። መዘጋጀት መቻል አለብን። እስከ መጨረሻው መፋለም አለብን እና እንደገና በአንድ ጎን ደግሞ ሰላማዊ ድርድር እናደርጋለን የሚል ነው። እንግዲህ ምን አወቅን ብለን ነው። ይሄ በላይ አካል ውሳኔ ነው። ቅርታ እያዞረኝ ስለሆነ እያዞረኝ ነው። እንግዲህ ጦርነት ማለት ንብረት አውዳሚ ነው። የሰው ህይወት የሚቀጥፍ ነው። ስለዚህ ለጦርነት ሳይሆን ለሰላም አማራጭ ወስዶ ሁሉም በየድርሻው በሰላም መንገድ ነው ውይይት ማድረግ መቻል ያለበት። ይህንን መከተል መቻል አለበት። ሰራዊቱን የማስተሳሰብ መያዝ መቻል አለበት የሚል ሀሳብ ነው።